ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? በድጋሚ ከቀኑ በኋላ ተገናኝተናል። የቀኑ መረጃ ያመለጣችሁ ወገኖች ካላችሁ በቻናላችን ላይ በመግባት የዛሬውን የቀን መረጃ እንድታደምጡ እና ግንዛቤ ደግሞ እንዲኖራችሁም እንግዲህ ግብዣችንን እናቀርባለን። ምናልባት ደግሞ በየጊዜው የምትሰጡን በጎ አስተያየቶች ሳናመሰግን አናልፍም። እንግዲህ ይበል ያሰኛል፣ በርቱ እንላለን። እንግዲህ ለዛሬ ምሽት ደግሞ መስመር ላይ ፓስተር አለማየሁ ይዞልን የመጣው መረጃ አለ። እሱን ደግሞ ያቀብለናል። ከዛ በተረፈ በተለያዩ የዓለማችን ክፍሎች ውስጥ የተለያዩ ክስተቶች እየተሰሙ ይገኛሉ። ከዛ ውስጥ እንግዲህ እየመራረጠ ፓስተር አለማየሁ ያሰማናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ በቀኑ መረጃችን ላይም ሰፊ ሐሳብም ፓስተር አቀብሎናል። አሁንም እንዲሁ ደግሞ ይዞ የመጣልን ርዕሰ ጉዳይ አለ። እሱን ሊያስደምጠን መስመር ላይ ይገኛል። ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸው እንብልካል። እግዚአብሔር ይመስገን። እስኪ ምን መረጃ አገኘ? እንግዲህ ብዙ ነገሮች ይሰማሉ፣ ግን ያው እንግዲህ ለኛ ይጠቅማል ብለህ ያልከውን አምጥታል፣ አቀብለን። እስቲ ምንድነው መሰለ፣ አሁን በመካከለኛው ምስራቅ የወታደራዊ የበላይነት ለመያዝ ያለው እሽቅድምድም ከጊዜ ወደ ጊዜ በጣም እየጨመረ ነው የመጣው። እዛም ኢራን አለች፣ የበላይ ሆና መውጣት ትፈልጋለች። እስራኤል አለች፣ በዚህ ጋር የበላይ ሆና መውጣት ትፈልጋለች። ሳውዲ አለች፣ የበላይ መውጣት ሆና ትፈልጋለች። ይህ እሽቅድምድም አለ። የመን እንኳን በእንደዛ ሳይሆን ያው እነሱ ቶክሲዮር ናቸው፣ እንትን አይደሉም። አሁን ያለው በእነዚህ በአረቡ ዓለም ወይም ደግሞ የመካከለኛው ምስራቅ ዋና ተሰሚ ሆኖ ለመውጣት በሚደረገው እሽቅድምድም ውስጥ ከፍተኛ የሆነ የወታደራዊ ግንባታዎች ይገኛሉ። አይ ቲንክ ግብጽም አለችበት መስሎኝ። ግብጽም አለችበት። እንግዲህ ምንድነው የሳውዲ አልጋውራሽ ልዑል ቢን ሰልማን አሜሪካ ናቸው ያሉት እና አሜሪካ ለጉብኝት ሄደዋል። ለጉብኝት በሄዱበት እንግዲህ ከዶናልድ ትራምፕ ጋር ከፍተኛ የሆነ ውይይቶች ተደርገዋል። በዚህ ውይይት ውስጥ ከተነሱት ዋና ነገሮቹ አንዱ F-35 ስውሩ ጀት ወይም ደግሞ ከራዳሮች ይሄ በጣም እጅግ ዘመናዊ ፋይተር የሆነ ጀት ነው። ይህንን ጀት ለመግዛት አቅርበዋል እና ዶናልድ ትራምፕም ይህንን ሽያጭ አጽድቀውታል፣ ወስነዋል። ግን ይህንን ነገር እስራኤል በጣም በከፍተኛ ሁኔታ ተቃውማለች። እንግዲህ ምንድነው የተቃወመችበት ምክንያት ስንል እስራኤል በአሁኑ ሰዓት ይሄ ጀት 42 ጀቶች አሏት። እጅግ ፈጣን ነው፣ ስውር ነው፣ እጅግ ዘመናዊ ነው እና ስለዚህ ሳውዲ መጣጠቅ የለባትም፣ ለህልውናዬ ያሰጋኛል የሚል ነገር አንስታለች። እና ይህም ማንሳቷ ተገቢ ነው ተገቢ አይደለም የሚለውን ነገር ስንመለከት ምንድነው ሳውዲ ምን ስጋት አለባት ይህን ለመታጠቅ የሚለውን ምክንያት ያደረገችው ከኢራን በኩል ስጋት አለብኝ ነው ምክንያት ያደረገችው። እና ዶናልድ ትራምፕ ካቢኔያቸውን ወይም ሌሎችን የሚያሳምሩበት መንገድ አንዱ ይሄ ነው። ግን ዋናው ቁልፉ ጫውታ አዛጋ ነው ወይ ያለው ስንል አይደለም። እና ምንድነው ከድሮም ጀምሮ ይሄንን መታጠቅ ይፈልጉ ነበር፣ ይመኙ ነበረ። ምናልባትም እንግዲህ ከእስራኤል ያላት ቅድም እንዳልኩ 45 ነው። ሳውዲዎች ለመግዛት የፈለጉት ደግሞ 48 ነው። አሁን
እዚህ ጋር ያለው ግብግብ ምንድነው ስልህ ቅድም መጀመሪያ ላይ እንዳነሳሁት የኃይል ሚዛኑን ለመውሰድ ነው። ወታደራዊ ኃይል ሚዛኑ። ሌላው በጣም የደነቀኝ ነገር የገረመኝ ነገር ግብፅ የአረቡ ዓለም ቀንዲል ሆና ተሰሚ ነበረች። አሁን ግን ወደ ሳውዲ ሽፍት እያደረገ በፍጹም ሽፍት እያደረገ ነው። አሁን ስለ ግብፅ የምትሰማው ነገር የለም። ድሮ አሜሪካኖች በአረቡ ዓለም ሚድል ኢስትን ለመቆጣጠር ሲያስቡ በዋና በኩል ነገር የሚያነሱት ግብፅን ነው። የግብፅ ዘመን ከፊት ሰርተነዋል ላይ ታስታውሳለህ? የግብፅ ዘመን እያከተበ እየከሰመ እየመጣ ነው እና እንግዲህ በዚህ ነገር ከፍተኛ ተቃውሞ አንስታለች። ምናልባትም ሴኔቶቹ ካልወሰኑና እሳቸው በወሰኑት ብቻ ይህ ነገር ይሸጣሉ የሚለው ወደፊት ነው። ምናልባትም ደግሞ የእስራኤል ተቃውሞ ውሃ አንስቶ ሊቀረሰፍ ይችላል። እንደው ፓስተር አያይዘ እንድትመልስልኝ የፈለኩት ነገር ይሄ ነገር በአጭር ጊዜ ውስጥ እያስተዋልን ያለነው ጉዳይ በጣም እየገረመኝ ነውና አሁን ባለፈው የሶሪያውን ፕሬዚዳንት ቤተ መንግስት ጠርተው እንትኑ በጣም ኮንትሮቨርሻል ሆኖ ነበር፣ እኛም ዘግበነዋል። አሁን ደግሞ በአጠረ ጊዜ ውስጥ ደግሞ የሳውዲውን ልዑል አልጋወራሽ በመጥራት እንግዲህ እስራኤልን ሞር ግለት ውስጥ የሚከት ሂደት ነው እንትን እያለ ያለ። ምናልባት ዶናልድ ትራምፕ ያሰቡት ስትራቴጂ ኖር ይሆን? እንዴት ነው ሊፈተሽ ነው? አሜሪካ አሁን ምን መሰለህ ከቻይናና ከሩሲያ ጋር ባላት ከፍተኛ ተግዳሮት መሰረት መካከለኛው ምስራቅ ሙሉ ለሙሉ መቆጣጠር ትፈልጋለች። ያ ነው አንዱ ፍላጎቷ። መካከለኛው ምስራቅ ለመቆጣጠር ደግሞ በእስራኤል ብቻ አሁን የሚቻልበት ጊዜ አይደለም። ለምን እስራኤልን ብቻ ይዛ ለመቆጣጠር የምትፈልግ ከሆነ ትልቅ የአሜሪካ ኢንቨስትመንቶች ያሉት መካከለኛው ምስራቅ ነው። አንድ ውስጥ ወደ ድርድሩ እንመለስና ምክንያቱን ላሳይ። እንግዲህ በዚህ ድርድር በዚህ ውይይታቸው ላይ በምን ነገር ተወያዩ የሚለው ነገር ስንመለከት ሳውዲ እና አሜሪካ በቴክኖሎጂ በኢንተለጀንስ በመረጃ ማለት ነው በአርቲፊሻል ኢንተለጀንስ እንደዚሁም ደግሞ በዘይት በጋዝ እንትን በኒኩለር እና በንግድ በሪስቴል ዘርፍ እና ወደ 6-7 ነጥቦች ላይ ስምምነት አድርጓል። አሜሪካ ከጥቅሟም አንጻር ነው በብሔራዊ አሁን መጣበት ነው እና ይህንን ነገር ለማድረግ ሌላው በዋናነት የተስማሙበት የኒኩለር ስቴሽን መገንባት ለሳውዲ በኒኩለር ስቴሽን ልገነባላት። እነዚህ ነገሮች ላይ ስምምነት ተደርሷል። ከሳውዲ በኩል ደግሞ በአሜሪካ ምንድነው የምታደርገው የሚለውን በፊት እንግዲህ ከወራት በፊት ዶናልድ ትራምፕ ሳውዲ ነበሩ። በሳውዲ ቆይታቸው $600 ቢሊዮን ኢንቨስት ለማድረግ ሳውዲዎች ቃል ገብተው ነበር። ቤት ኢንጀክት የአሜሪካ ኢኮኖሚ ላይ ኢንጀክት ለማድረግ ማለት ነው። ነገር ግን አሁን ከቤተ መንግስት በእነዚህ ጉዳዮች ላይ ከተነጋገሩ በኋላ $1 ትሪሊየን የአሜሪካ ዶላር ኢንቨስት ለማድረግ በአሜሪካ ውስጥ ተስማምተዋል። 1 ትሪሊየን የአሜሪካ ዶላር ኢንቨስት ለማድረግ ተስማምተዋል። እንግዲህ የሁለቱ ግንኙነት ከጊዜ ወደ ጊዜ እየተሻሻለ የመጣ ነው። ይሄ ሁለት ነገር አለው። አንደኛ የአረቡን ዓለም ለመያዝ አሁን ላይ ሳውዲ ስትራቴጂክ የሆነች መምጣቷን ያመለክታል። አንዱ እሱ ነው። ኳታር ጋር ያለው ግንኙነት ጥሩ ነው። ከዱሃ ጋር ማለትም ከኢሚሬቶች ጋር ያለው ግንኙነት ጥሩ ነው። ዶናልድ ትራምፕ በቢዝነስ ኤሪያ ላይ ስንመለከት ሳውዲን መያዝ ደግሞ አሁን የአረቡን ዓለም መቆጣጠር ያመጣል። ሁለተኛው አፕሮች እያደረጉ ያሉት አሁን ሳውዲ አይደለችም። ኳታር ከእስራኤል ጋር ግንኙነት አላት በአብርሃም አኮርድ። ሱዳን በአብርሃም አኮርድ ገብታለች። ኢሚሬት በአብርሃም አኮርድ ገብታለች። የተወሰኑ ሀገሮች ናቸው በአብርሃም አኮርድ የገቡት። ነገር ግን አሁን ወደ አብርሃም አኮርድ ሳውዲን ማስገባት ይፈለጋል። ነገር ግን በዚህ እንትን ላይ ምንም የተባለ ነገር ባይኖርም ማንም ባይነሳም ይሄ ይፈለጋል። ሌላው ደግሞ
ሳውዲ ከቻይናና ከሩሲያ መንጠቅ ማለት ነው። ለምሳሌ ተመልከት። ለሚጠልሚ ይሄ ቱርክ የነበረው ጋዜጠኛ ማነው ስሙን? ሳውዲ የነበረው የሳውዲው ዜጋ ሆኖ ቱርክ ነበረ። በቱርክ ኤምባሲ ውስጥ የተገደለው። ለምሳሌ ዶናልድ ትራምፕ ስለዛ አላነሱ። አሜሪካ ደግሞ በዛ በዲሞክራሲ ረገድ ምንም እንትን የላቸው ብቻ ሳይሆን በዛን ጊዜ በጣም በከፍተኛ ደረጃ ሳውዲን ስትከስ ነበር። አላነሱም። ጋዜጠኞች አነሱ፣ ግን እሳቸው ምንድን ያለ አላነሱም። ሲጨብጧቸው ይሄ እጅግ እኔ ከዚህ በፊት የት እንደነበረ አላቅም፣ ምንም ይሁን አይመለከተኝም፣ አሁን ግን ይህን እጅ ጨብጨዋለሁ ነው ያሉ። ቅኔ ነው። አዎ። ስለዚህ ምንድነው ሳውዲን ከሩሲያና ከቻይና ነጥቆ የራስ አጋር ማድረግ ማለት ሚድል ኢስትን መቆጣጠር ነው የሚል ድምታ አላቸው። እሱ ብቻ እኮ አይደለም ፓስተር፣ ልብ ብለህ ከሆነ በሃይማኖት አይዲዮሎጂም ጭምር የሚለያዩት ኢራንና ሳውዲ አረቢያ ያው እሳትና ጭድ እንደነበሩ ይታወቃልና አሁን የኃይል ሚዛኑ ለሩሲያና ቻይና በኢራን በኩል መካከለኛው ምስራቅ የመቆጣጠር አባዜም አለ። አሁን እሱን የማክሸፍም ጭምር ነው እያልከኛለሁ። አዎ፣ አሁን አንደኛ እሱ ነው። ሁለተኛ ነገር ምን መሰለህ፣ አሁን ከኢራን ጋር ስጋት አለባት ወይ? በእውነት ሳውዲ ስንል የለባትም። ለምን የለባትም? የቻይናው ፕሬዚደንት ሁለቱን እኮ አጨባብጠዋቸዋል፣ አስታርቀዋል። ነው። አሁን ላይ ምን መሰለህ ነው፣ ለምንድነው ሳውዲ ሁሉም እኮ ይኸውልህ የራሱ ኢንተረስት አለው፣ የራሱ ደግሞ የማይገልጠው ነገር አለ። ገብቶሃል? ኢንተረስት ሳውዲ አሁን እየፈለገች ያለችው በቀጠናው ወታደራዊ የበላይ መሆን ነው እኮ። ይሄ አሁን ለኢራን ምቹ ይሆናል እንደ ስትራቴጂ ማለት ነው። እንደ ስትራቴጂ ሁለቱም እስላም ሀገሮች ናቸው። ወደፊት ሄደው መገናኘታቸው አይቀርም። ለምሳሌ በሃይማኖት ጽንፍ የሆነ ነገር ቢነሳ ሁለቱ ሀገሮች አንድ እንደሚሆኑ አትጠራጠር። እንኳን ሁለቱ ሀገሮች አይደለም፣ የኛም ሀገር ራሱ ሙስሊሞች ከሌሎች ሙስሊሞች ጋር ይተባበራሉ። ይሄ የሃይማኖት ጉዳይ ነው። እንደው ያለው የጽንፍ መሄድ ጉዳይና የማክረርና ያለማክረር ጉዳይ እሱ ራሱ እንደሌላ ነገር ሆኖ ቢታይም፣ ነገር ግን ይሄ እንደሚሆን ነው። አሁን ሳውዲ እየፈለገች ያለችው ምንድነው? ሳውዲ እየፈለገች ያለችው በቀጠናው የበላይ መሆን ነው። ነዳጅ ያው ቁጥር አንድ ነች። እንደ ይሆናል ብለህ ተጠብቃለህ? አይመስለኝም። አሁን እኔ ለምሳሌ ልንገርህ፣ ቢሸጡላትም ይህንን ጀት ያቀረበችውን 48 ጀት አይሸጡላትም። አነስተኛ ሊሸጡላት ይችላሉ። ወዳጅነታቸውን ማጣት አይፈልጉም። ኮር የሆነውን የቴክኖሎጂ ፓርት እሱንም ምንም ይሁን በዚህ በእንትን ደረጃ ማንንም ልታምናት ትችል እኮ። አሜሪካ ቴክኖሎጂዋን አፈስታ ማሰብ ያለብህ ፖለቲካ ቁማር ነው። መቼ እንደሚለዋወጥ እውነት ነው። የፈለገ ዛሬ ቃል ገባ ተፈራረን ነገ ልሽረው ትችላለህ። ልክ ነው። ስለዚህ ይሄ ሁኔታ ስላለ አሁን ላይ መካከለኛው ምስራቅ ላይ በጣም አደጋ እየተጫነ እየመጣ ነው ያለው። አሁን እውነት አሜሪካ ይህንን የኒኩለር ጣቢያ ኒኩለር ሳውዲ እንድትታጠቅ ትፈልጋለች ወይ? አትፈልግም በፍጹም። ይህንን ወቅ ግን ምን ያደርጋሉ? እስከ ተወሰነ ድረስ ለኃይል ማመንጫ የሚሆን ድረስ ሊሰሩላት ይችላሉ። ከዛ ዘለለ ግን እንደማያደርጉ ማወቅ መቻል አለብን። እና አጠቃላዩ እንግዲህ ስንመለከተው ቀጠናው ወደፊት ያለው ስጋት የጨመረ እንጂ አሁን የቀነሰ አይደለም። ለምንድን ነው ይሄ ሁሉ ሽክድም? ለምሳሌ ዛሬ በዜና ላነሳሁትም እንጂ ህንድ ከሩሲያ አሁን የአምስተኛ ትውልድ የሚባለውን የሩሲያ እጅግ ፈጣን እጅግ ዘመናዊ እጅግ የሚሰወራ ልክ እንደዚሁ እንደ F5 አይነት ሰርቲፋይድ አይነት ጀት በብዛት ልትገዛ ነው። ህንድና ተመልከት እንግዲህ ህንድና ሩሲያ ደግሞ እየተጣመሩ ነው።
እና በብሪክስም ተጣምረዋል። በስተረጅም አሁን ወደፊትም ይጣመራሉ። የግድ እኮ ነው እንዲጣመሩ የሚያደርጋቸው ነገሮች የግድ ነው። ምንድነው ስንል ቀጣዩ ዘመን ያለው መጻኢ የግድ አገሮችን እያጣመረ ወደ ዓለም ፍጻሜ እንዲያመሩ ይፈለጋል። ስለዚህ ይሄ ነው ያለው ነገር ለማለት ነው። እንግዲህ እኛ ሁሌ ማንቃት ነው ስራችን። እናንተን በክርስቶስ ኢየሱስ ያላችሁን ሕይወት የበለጠ እንድታነጹ የበለጠ ደግሞ እንድትዘጋጁ የበለጠ ደግሞ ከጌታ ጋር እንድትጣበቁ የበለጠ የእግዚአብሔር መልካምነት በሕይወታችሁ እንዲገለጥና ለእግዚአብሔር ያላችሁ ፍቅር እየጨመረ እንዲሄድ በዚህ በመጨረሻ ዘመን ፍቅራችሁ እንዳይቀዘቅዝ እንዳይቀንስ በተለያየ ጠላት አሰራር ተይዛችሁ ከመንገድ ሳታውቁት እንዳትወጡ ለማድረግ ነው። ይሄንን ዓለም አቀፋዊ ሁኔታ ዘመኑ ምን ይመስላል፣ ጊዜው ምን ይመስላል በምንዘግበው እንግዲህ ለዛሬ ምሽት ያለኝ መልእክት ይህንን ይመስላል። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ሻሎም። ጌታ ኢየሱስ አብስቶ ይባርክ። ፓስተር እንግዲህ የዓለማችን የተለዋዋጭ ፖለቲካውም የማህበራዊም ወዘተ ጉዳዮች መዳረሻቸው የጌታ ኢየሱስ ክርስቶስን ወደ ምድር ዳግም መምጣትና የሐሳዊው መሲህ ምድርን ለመግዛት የሚደረግ ሽርጉድን የሚያመላክትም ስለሆነ ይህንን ተረድተን አስተውለን ራሳችንን እንድናዘጋጅ የየዕለት ምክራችን ነው። የዛሬው ምሽትም ምክራችንም ጥቆማችንም ይህንን ይመስላል። ውድ አድማጮቻችን እንግዲህ በቀኑም በማታውም መረጃዎችን ይዞልን እየመጣ እያነቃን ያለው ወንድማችን ፓስተር አለማየሁ ነሙ ሲሆን እኔም ደግሞ አብሬያችሁ ፕሮግራሙ በመምራት ከእናንተ ጋር ነበረን። እግዚአብሔር ፈቃድ ከሆነ በነገው ዕለት ደግሞ እንደዚሁ በአዳዲስ መረጃዎችና በመልእክትም ጭምር አብረናችሁ እንደምንሆን እናሳውቃለን። እንግዲህ ለዛሬ ይህንን ይመስላል። መልካም ጊዜ ሆንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።